ሰላም ሰላም እንዴት ናችሁ? አነበባችሁት ይሄን ጽሁፍ? ብዙ ሰው በነገራችን ላይ በእንግሊዝ ፕሪሚየር ሊግ በዚህ ሳምንት አርሰናል ወልቭስን በጣም በቀላሉ ፈታ ብሎ ቀለል አድርጎ ያሸንፈዋል ብሎ ነው ብዙ ሰው እያወራ ያለው። ምክንያት ከተባለ ይሄ ቡድን እስካሁን ድረስ ካሳየው አቋም በሊጉ የመጨረሻ ግርጌ መገኘቱ፣ በርካታ ጨዋታዎችን መሸነፉ፣ አንድም ጨዋታ ለማሸነፉ፣ ከዛም ሲቀጥል ባለፈው ሳምንት በማንቸስተር ዩናይትድ 4-1 በቀላሉ መሸነፉ እንደዚህ እያሉ ይጠቅሳሉ። እና የአርሰናል ጥንካሬ የታወቀ ነው። ያው በዚህ ዓመት ፐርፎርም እያደረገ ያለው ነገር እንኳን እንደ ወልቭስ አይነት አቋም እያሳያለ ቡድን አይደለም፣ ሌላ ቡድኖችንም እየፈተነ እያሸነፈ ነው። እና ከዚህ አንጻር ሰዎች በዚህ ልክ ቢገምቱ፣ በዚህ ልክ እርግጠኛ ቢሆኑ ኢትስ ፕሪቲ ክሊር በቃ አርሰናል ዊል ዊን ይሄን ጨዋታ እንደዚህ ብሎ ቢገልጹ የሚገርም አይደለም። ግን እኔ እንደውም እንደዚህ አይነት ቲሞች ነው የምፈራው። አርሰናል በባህሪው በነገራችን ላይ በጣም ፈታኝ የሆኑ ቲሞችን ነው የሚገዳደረው። ድሮም ጥሩ ባልሆነበት ጊዜ አሁን ሳይሆን ድሮ ራሱ እና ነጥብ መቼ ይጥላል ካላችሁኝ ባልሆነ ቲም እና እያሟረትኩ አይደለም፣ ይሸነፋል እያልኩ አይደለም፣ ማሸነፉ አይቀርም። ግን ብዙ ጊዜ በእግር ኳስ እርግጠኝነትን እኔ ስለማላበረታታ ነው። ማለት እርግጠኝነትን ስለማላበረታታ ሳይሆን ሎጂኩ ነው፣ የእግር ኳስ ሎጂኩ ነው። በእግር ኳስ እርግጠኛ የሚሆንበት ነገር የለም እና ቅድመ ግምት እንደዚህ አሁን ስታቲስቲክሶችን እየጠቀሱ ለምሳሌ አርሰናል በእንግሊዝ ፕሪሚየር ሊግ እስካሁን ድረስ 2 ብቻ የተሸነፈ፣ 3 አቻ የወጣ፣ ቀሪዎቹ በሙሉ ያሸነፈ፣ በአውሮፓ ቻምፒየንስ ሊግ በዙር ጨዋታ 6ቱንም ያሸነፈ፣ ለዛውም ታላላቆቹን ሁሉ ፈትኖ አሸንፎ ገንድሶ ጥሎ የመጣ። ስለዚህ አሁንም ያለበት ደግሞ እንደዚህ ጉዳት ላይ የነበሩ ተጫዋቾች ነከላይ ተመልሰውለታል። ብዙ የሚጠቀሱ ነገሮች አሉ በአርሰናል በኩል ክብደት እንድንሰጠው ማለት ነውና እንደዛ አድርጎ መግለጽ አንድ ነገር ነው። ግን አርሰናልን ቀለል አድርጎ እንደ ትሬኒንግ ምናምን ያሸንፋል ሲሉ ከደጋፊዎቹም ከዛ ውጭም ስሰማ ኧረ ተው አትማሉ በሏቸው እንደተባለው። ለማንኛውም አርሰናል ያሸንፋል፣ ማሸነፉ አይቀርም። ግን ቀላል ላይሆንለት ይችላል። ምናልባት ታግሎ ሊሆን ይችላል የሚያሸንፈው። እንደታሰበው በብዙ የግብ ልዩነት ላይ ያልቅ ይችላል፣ በጠባብ የግብ ልዩነት ያሸንፍ ይችላል። እንደዛ አይነት ነገር እንደዚህ አይነት ወራጅ ቀጠና ላይ ያሉ ቲሞች በተለይ በእንግሊዝ ፕሪሚየር ሊግ ተጨባጭ ሁኔታ በልምድም ኳስ ማየት በጀመርንበት ጊዜ እንዳስተዋል ነው ለሻምፒዮኖቹ በጣም ፈታኝ ቲም እነማን ናቸው ካላችሁኝ ወራጅ ቀጠና ውስጥ ያሉ ቲሞች እና ጨዋታው ቀላል እንደማይሆን ለመጠቆም ያህል ነው። ለማንኛውም በዚህ ጨዋታ እንግዲህ አንዳንድ በጉዳት ላይ ያሉ እንደነ ሳሊባ እና እንደነ ትሮሳርድ እንደነ ኢቨን ራይስ የሚሰለፉ አይመስልም። በእርግጥ አርቴታ በጋዜጣዊ መግለጫ ወቅት ትንሽ ደበስበስ ያደረገው ነገር አለው። ግን ጉዳታቸው ያን ያህል ከባድ አይደለም። ምንጮቹ የሚያሳዩት እሱን ነው። እንደሚገባኝ ከሆነ ቀጣይ ታይት የሆኑ የውድድር ፕሮግራሞች ተመልሰው ይመጣሉ። እንደገና ደግሞ ከአሁኑ ወልቭስ ወደፊት ቀጣይ ሳምንት የሚገጥማቸው ኤቨርተንና ሌሎች ቲሞች ይከብዳሉ። ስለዚህ ለነሱ በደንብ ማሳረፍና አቅማቸውን ሪስቶር እንዲያደርጉ ብቃታቸውን ኮንዲሽናቸውን በደንብ እንዲያስተካክሉ እድል የመስጠት ነገር ይመስለኛል። ያው ወልቭስን ልክ ደጋፊው ቀለል አድርጎ እንደሚመለከተው ሁሉ የአርሰናል አሰልጣኝ ማይክል አርቴታም እንዲሁ ሌሎቹም የክለቡ ኦፊሻልስ እንደዛ አድርገው የመመልከት ነገር ያለ ይመስለኛል። ለማንኛውም ድል አርሰናል፣ ጨዋታው ያሸንፋል አርሰናል የሚል ግምት እኔም አለኝ። አሁን ቅድም ከነካካዋቸው እውነቶች ተነስቼ ነገር ግን ጨዋታውን ደግሞ በጣም አቅሎ በዚህ ልክ እንደ ትሬኒንግ ቀላል አድርጎ ያሸንፋል ብሎ ማሰብ ደግሞ እሱም የዋህነት ነው። አይደረግም፣ እንደዛም አይታሰብም። እግር ኳስ ባልተጠበቀ መንገድ ስለሆነ የሚያልቁት ብዙዎቹ ደግሞ በተለይ በእንግሊዝ ፕሪሚየር ሊግ ደግሞ የተለየ ነው፣ ሌላ ታሪክ ነው እና እንደዛ ቀላል አድርጎ ማየት ተገቢ አይሆንም። በጣም ተጠባቂ ጨዋታ ነው ማለት ይቻላል። ምክንያቱም ወራጅ ቀጠና ላለመውረድ ህልውናውን ላለማጣትና ለሻምፒዮንነት በሚጫወት ቡድን መካከል የሚደረግ ጨዋታ ወይም ፉክክር ምንጊዜም ቢሆን ትኩረት ይስባል። ምንጊዜም ቢሆን የሞት የሽረት ትግል ይደረግበታል። ስለዚህ ምርጥ ጨዋታ እንደምናይበት ተስፋ አረጋለሁ። አት ዘ ኤንድ ኦፍ ዘ ዴይ ግን አርሰናል ያሸንፋል። አርሰናል
እንደሚያበረታታ እንደሚደግፍ ሰው ማለት ነው። ለማንኛውም መልካም እድል ብለናል።